ሊቨርፑል በጉዳት በታመሰው ቶተናም ነጥብ መጣሉ አስገራሚ ሆኗል። ጨዋታው አንፊልድ ላይ ነበር። አንድ በሆናቸው ውጤት የመጨረሻው የጨዋታው ውጤት ሆኗል። ሊቨርፑሎች የጨዋታው አጀማመር ጥሩ የነበረ ሲሆን ባንድ አይናቸው የሻምፒዮንስ ሊጉን የመልሱን ጨዋታ እያሰቡ ያደረጉት ነበር። በጋላታሳራይ 1-0 የተመሩ ስለሆነ ውጤቱን ለመገልበጥ ማለት ነው። በዛ ምክንያት ሞሐመድ ሳላህና ኤኪቲኬን አሳርፈው የጀመሩ ሲሆን አጀማመራቸውም ጥሩ ነበረ። በዶሚኒክ ሶቦስላይ የቅጣት ምት ጎልም ጨዋታው ለረጅም ደቂቃዎች ሲመሩ ቆይተዋል። ነገር ግን በሁለተኛው አጋማሽ የአሰልጣኝ አርነ ስሎት ቅያሬዎች ልክ አልነበሩም። ታዳጊዎችን ያስገቡበትና ያልተመጣጠነ ቡድን በተለይ የባላንስ ጉዳይ የሚዛን ጉዳይ በቡድን ውስጥ አስቸጋሪ ሆኖ ነበረ። በቶተናሞችም ደቂቃ በሄደ ቁጥር እየነቁ እየተበረታቱ ከመጡ በኋላ ፊሽካል ሊነፋ ጥቂት ደቂቃ በቀረበት ሰዓት ሪቻርልሰን አስደናቂ ጎል በማስቆጠር ቶተናሞችን አቻርጓል። የወራጅ ቀጠና ስጋት ውስጥ የሚገኙና ከወራጅ ቀጠና ጫፍ ላይ የሚገኘው ቶተናም አንድ ነጥብ በማሳካት ቢያንስ ለኢጎር ቱዶር ማቆያ የሚሆን አንድ ነጥብ ያሳካበት ጨዋታ ሆኗል። ኢጎር ቱዶር ሲቦርቁ ሲዘፍኑ ደስ ይላቸው ተመልክተናል። ምክንያቱም አንፊልድ ላይ አንድ ነጥብ መውሰድ እንደ 3 ነጥብ የሚቆጠር ነውና ቶተናም በቀጣዮቹ ጨዋታዎች ውጤት በማስመዝገብ የሚያገግሙ ተጫዋቾችንም በመጠቀም ወደ ፕሪሚየር ሊጉ ለመቆየት የሚደረገውን እንቅስቃሴ ሞቅ አድርጎ ይቀጥላል ተብሎ ይጠበቃል። ጨዋታው በተለይ ሊቨርፑላውያን ከዚህ ጨዋታ ከ3 ነጥብ በታች በፍጹም የሚገባቸው አይደለም። በጉዳት ተንኮታኮተው ቶተናም በዚህ ልክ መፈተናቸውና ጭራሽ ነጥብ መውሰዱ በጣም የሚያሳዝኑ ነው። በበርካታ ሊቨርፑል ደጋፊዎች ዘንድ እየተቹ ይገኛሉ። እንዴት ነበር ጨዋታው? ሀሳብ ስጡበት እስኪ። የአርነ ስሎት ቅያሬዎችስ ዋጋ ያስከፈሉ አይደሉም ብላችሁ ታስባላችሁ? ሀሳብ ስጡ። የፕላስ ምልክቶች ጫንፎር አድርጉ። ይህ ትርታ ሲዲ ስፖርት ነው። ደህና አደሩ። መልካም አዳር። በቃ ኮንፈረንስ ሊግና ማለት ነው ኢሮፓ ሊግ ተፍ በይ ተንቧለል ኤፍሲ በሜዳች ቶትናሞች ይመቻችሁ። በቃ እኛ ቻምፒየንስ ሊግ መግባታችን ኦሬዲ አረጋግጠናል። ይመቻችሁ። ለምንድን ነው 90 ፕላስ ላይ የምታስገቡት? ግን ለምንድን ነው? ወይኔ 90 ፕላስ ላይ አታስገቡ። እኔ ተቃጠልኩኝ። አርነ ስሎት እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቴ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋግፖ የማይቀየረው ለምንድን ነው? እኔ ታምም ያለሁኝ እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነህ። እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀምር ያንን ቅያሬ ካደረገው ኤኪቲኬና ዊትስ ድሮ ለምንድን ነው አብረው? ማንቸስተራውያን ሆይ ዛሬ ቤታችሁ በሳቅና በደስታ ተሞልታለች። ለቃይ ሰይጣናቶቹ ሌላ ተጨማሪ የምስራች ከሜዳ ውጪ እነሆ ተሰምቷል። ተቀናቃኛቸው ሊቨርፑል ነጥብ በመጣሉ የማንቸስተራውያን ደስታ ዛሬ እጥፍ ድርብ ሆኗል። ለማንቸስተር ዩናይትድ ደጋፊዎች ዛሬ እጅግ ልዩ ቀን ነው። ቡድኑ በሜዳው ድል ቀንቶት 3ኛ ደረጃው ሲያስጠብቅ ከፍተኛ ፉክክር ያደርግ የነበረው ሊቨርፑል ግን ባልተጠበቀ ሁኔታ በቶትንሃም ነጥብ ጥሎ ዩናይትድ ትልቅ ውለታ ሁሏል። ሊቨርፑላውያን አይ ሀያላውያን እንደው ሌላው ነገር ባያሳዝናችሁ ሶቦስላይ የሚባል ተጫዋች አያሳዝናችሁ? ስፐርስ እኮ መውረድ ያለበት ቡድን ነው። ለምንድን ነው እድል የምትሰጡት? ማንም ያልሰጠውን እድል ለምንድን ነው እናንተ የምትሰጡት? 90 ላይ ይገባባችኋል። እንደው ሌላው ቢቀር ሶቦስላይ አያሳዝናችሁ? ይሄው 4ኛ ደረጃ ላይ የምትመጡበትን እድል አሳልፋችሁ ሰጣችሁ ማለት ነው። ስፐርሶች የሌለ ደስታ ላይ ናችሁ። እግዚአብሔር ደጋፊዎቹ ሁላ እንዴት እንደጨፈሩ ተመልክታችኋል። በሰማ 90 ላይ ይገባባችኋል። ሶቦስላይ ያን የመሰለ ቅጣት ምት አስቆጥሩ። እንደው አታዝኑ። እሱ ሲያስቆጥር ደግሞ ለጊዜ ሊቨርፑል ይሰጠዋል። ለምንድን ነው በቃ እኔ ስፐርስ እንዲወርድ እፈልጋለሁ። ይሄ ቡድን መውረድ አለበት። እግዚአብሔርን እኔ ይሄ ቡድን እንዲወርድ አልፈልግም የሚል አርሰናል ደጋፊ አለ አይመስለኝም። እንደ አንተ ይሄ ቡድን የዚህ ቡድን ደጋፊ ምናምን እኮ ሲያለቅስ ማየት በጣም እንደ አርሰናል ደጋፊ በጣም የሚያስደስት ነገር ነው። ክርስቶስን አረ ሊቨርፑል አነፉም። እግዚአብሔር አሁን ማንም ያልሰጠውን እድልን አሁን በቃ ተስፋ ሰጣችሁ። አይ ቲንክ 30 ነጥብ አለው ምናምን ነገር ከወራጅ ቀጠናዎቹ ራሱ ካሉት ወጥቷል ማለት ይቻላልና ከዚህ በኋላ ቻንስ የሚያገኝ ከሆነ ይሄ ቡድን ላይወርድ ነው እና መውረድ ነበረበት። ደግሞ ከሊቨርፑል ጋር 1 ነጥብ ጭራሽ የማይታሰብ በዚህ ሰዓት ለዛውም ማለት ነው። በሰማም የማይሆን ነገር ነው የሰራችሁት። አነፉም ሊቨርፑል። እሺ አሁን በቃ አላ ስሎትን ባክ ለማድረግ የምትሞክሩ የትኛውም ተንታኝ ነህ፣ የትኛውም ተፈላሳፊ፣ የትኛውም ጠንቋይ ነህ ናና ነገር አረበ ማለት የሊቨርፑል አይደንቲቲ አይደለም ምናምን ይኸውልህ ተጫዋችን አመናጭቆ ተሳድቦ ጥንብርኩስን አውጥቶ ማስወጣት ባህላችን አይደለም። ግን የሆነ አሰልጣኝ ይዘህ መቆየት ደግሞ ባህላችን አይደለም። ይሄ አይደለም ባህላችን። እስለት ግብት ይጫወት የሚያርግ ነው እንትለው በግ እንደዚህ ነው የምታስብ ደደብ ሁሉ ማለት ነው። በመቤቴ ማን ነው የጨዋታውን ሪትም ሊጠብቅ ብሎኝ
በመቤቴ ቃላት አጥቶለት እናቴ ትሙት። እስኪ አሁን ቶተናም የማንም መቀለጫ የማንም በቃ እኛ በሰፈር ተሰብስበን ብንሄድ ምንገርፈውን ቲም 1-0 መራው ብሎ ተጫዋቾቹን ሪትም አውርዳችሁ ተጫወቱ፣ እስኪ ረጋ ብላችሁ ተጫወቱ እና አሁን ይሄን ይዘን ነው የምንዘልቀው ቤተሰብ፣ ይሄን ይዘን ነው የምንዘልቀው። ጥሩ ቢጫወት ተጫዋች ደስ አይለው። ጋክፖን ቢጫወት ተቀይሮ ወጣው፣ ቨርትዝን አስወጣው። ኤንጎሞ እንደዛ ምርጥ አቋም እያሳየ ገና ስንቱን ጎል ራሱ ያገባል እየጠበቅ ቀይሮ አስወጣው። ማካሊስተርን እኔ ከጊዜ ጊዜ እየደደበብኝ የመጣ ማካሊስተር አርጀንቲና ስለሆነ ብቻ ድሪብል የሚያደርግ ይመስለዋል። አላቅም እየሄደ ጉድጓድ ውስጥ ይገባል። ማን አባቱ እንደሚወጣለት እኔ አላቅም። እኔ መቤቴን በቀኝ ቶተናም ላይ ግብ ሲቆጠር የቶተናሙ ተቀያሪ ግብ ጠባቂ ሲስቅ ነበር የተስተዋለው። ቶተናሞች ዛሬ ወሳኝ ነጥብ ነበር ያሳኩት። በጨዋታው ላይ ዶሚኒክ ሶቦዝ ላይ አስደናቂ የሚባል የቅጣት ምት ኳስ ነበር ማስቆጠር የቻለው። ቪካሪዮ ጥፋት በሚሰራበት ጊዜም ተጠባባቂ ግብ ጠባቂው ሲስቅ ነበር የተስተዋለው። በጨዋታው ላይ ኢጎር ቲዶር አርኒ ስሎት መስሏቸው አለን ዲክሰንን ሰላም ሲሉ ነበር የተስተዋሉት። ቶተናሞች የዛሬውን ጨዋታ ተከትለው ከወራጅ ቀጠና መውጣታቸው በዚህ ሁኔታ ነው ሊቪያንስ ቶፕ 4 ምንጨርሰው። ለኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ፣ ጀግና። ከዶሚኒክ ሰቦዝ ላይ ውጭ ሌሎቹ ተጫዋቾች እኔ እንጃ፣ እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ። ቼልሲ ጣለ። እኔ ከምሬ ነው የምላችሁ ሊቪያንስ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው የምላችሁ፣ ከምሬ ነው የምላችሁ። ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው የምላችሁ ሌላ ቲም ላይ አልቋጠርም። ከምሬ ነው የምላችሁ። ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፍን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላት ሰራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት። አንገበገብክ እንጂ እጅግ በጣም ያስቆጫል ፋሚሊ። በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ ዜሮ በልቷል እንዴ። እሺ እነ ኪቲኬ ሳላ አሳርፈ ነው እናቃለ ለጋላት ሰራይ ጨዋታ ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል። ለኛ ብቻ እኮ የጋራ ነው፣ ለኛ ብቻ እኮ የጋራ ነው። ወትሮም ባህላችን ተካፍሎ መብላት ነው። እኔና እናንተ ስለ አርኔ ስሎትና ስለ ሊቨርፑል ምን አይነት ምልከታ እንዳለኝ ባለፈው ዓመት ጥንቅቅ አድርጌ ያስረድቻችኋለሁ። ዋንጫ በበላበት ዓመት ማለት ነው። ይሄን እኔን ታቁኛላችሁ፣ ስለ ሊቨርፑል ያለኝ ምልከታ ማለት ነው። በመቀጠል ሚኮ ስፐርስ እንኳን ደስ አለክ። እንደዚህ አይነት ውጤት ካየክ ስንት ዘመናት ተቆጠሩ አይደል? እና ቲክቶክ ላይ እንፈልጋለን ሚኮ ስፐርስ ቡድንክ ፕሪሚየር ሊግ ላይ የተሳተፈ ኮንቴንት እየሰራ ማለት ነው። ሶ ኮንግራ። ስለ ጨዋታው እንመለስ። ያስታውቃል ሊቨርፑል ያን ሁሉ ኳስ ሲያመክን ያስታውቃል። ሙሳላ ምንድነው? ጋክፖ አርኔ ስሎት ምንድነው ችግሩ? ከጋክፖ ጋር ያለው ችግር ተጫዋቾቹ ወርዷል። አርኔ ስሎት ተጠያቂ ነው ለዚህ ጨዋታ። ሪቻርልሰን ምን አይነት የወረደ ሜንታሊቲ ነው ያለክ? ቡድንህ ላለመውረድ እየተጫወተ የአቻ ግብ አስቆጠረ ሴሌብሬት ታደርጋለህ? ኳሱን ይዘህ ሄደህ ማሸነፊያ ግብ ለማስቆጠር ነበር ጥረት ማድረግ የነበረብህ። ሊቨርፑል ብዙ ረብጣ ገንዘቦችን አወጥቷል። ኦልሞስት ከካራቦ ካፕ ወጥቷል፣ ከፕሪሚየር ሊግ ወጥቷል። የቀረው ኤፍኤ ካፕ እና ሻምፒዮንስ ሊግ ነው። ኤፍኤ ካፕ ከሲቲ ነው። ሻምፒዮንስ ሊግ በዚህ ሜንታሊቲ አንፊልድ ላይ ጋላት ሰራይ አናቅም ምን ሊያደርገው እንደሚችል። ሊቨርፑል ግን ያን ሁሉ ረብጣ ገንዘብ አውጥቶ ዋንጫውን ተውጣ አምና ስለበላ ቶፕ 4 ግን ገብቶ ካላጠናቀቀ ውድቀት። ሊቨርፑል በጣም አደጋ ውስጥ ነው ያለው። ይሄ ሰው 30 ሜትር እና 40 ሜትር ላይ ቅጣት ምት ሲያገኝ ፔናልቲ ይበሉት በቃ የቱ ጋር ያገባዋል ነው እንጂ እንደሚያገባው ሴሌብሬት ማድረግ ጀምሯል። የሊቨርፑል ደጋፊዎች ቅጣት ምት ሲያገኙ መጨፈር ጀምሯል። ወይኔ ገና ነው ሊቨርፑል፣ ወይኔ ገና ነው ሊቨርፑል። የማንም መጮች ሆናል። በቃ እነ ጎሜዝ የነ ምናምን ትርኪ ምርኪ። እንዴት ከስፐርስ ጋር ቻንውጣለን ጋይስ? እንዴት እስኪ በምን ሂሳብ? ማንም እየመጣ እየገለባት ሜዳውን 90ኛ ደቂቃ ላይ
ምን አድርገነው ነው ግን ይሄ ልጅ ግን ሪቻርድሰን ምን አድርገናል? ቆይ ምን አድርገነዋል? ቆይ ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን እኔ በቃ ይሄ ጨዋታ በተለይ ተስፋ አስቆራጭ ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ትሄዳለች ትመጣለች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ በቃ ኢማጂን ሲቲ ቼልሲ ጥሎልን አስቶን ቪላ ጥሎልን ተግደርድረን ነጥብ እንዲያረግን እንዴ ነው ቻምፒየንስ ሊግ መንገባው ታዲያ? ከዚህ ቲም ጋር አምዳኔም በጣም ዶሚኒክ ሶቦዝ ላይ ጆከር ነው። የሊቨርፑል አስተላለፍ የካርታ ጨዋታ ቢሆን ኖር የትም ቦታ ገብቶ ትሪሱን መስራት ይችላል። ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ተጠበቅኩት እንደፈራሁት አቻ ዳትሴት ምንም አንድና ሁለት የለም። ያ ሁሉ አኳስ ተስቶ ቅድም እና ቢዮይል እዛ ጨጓራዬን ሲልጡኛል። አሁን ቀምን በወጣኝና ነው ቀሪ ምሽት የሚበላሸው ኮንትራቱ እስኪራዘምለት ድረስ እኔ ባለፈው ለታ 3 ጌም ቤንች አደረገኝ ብሎ መልበሻ ክፍሉን አመሰው። አሁን ይኸው ገብቶ ምንም እያደረገ አይደለም። መሐመድ ሳላ በጣም ማከብረው ተጫዋች ነው፣ ግን በቃ እኔ የክለብ ደጋፊ ነኝ፣ የተጫዋች ደጋፊ አይደለሁም። እንዳለ ሺት ፐርፎርማንስ እንዴ በኢየሱስ ስም እኔ ምን በወጣኝና ነው የምቃጠለው? ንፍጣም ሚኮስፐርስ በእርግጠኝነት ልንገርህ ትወርዳታለህ፣ ዘንድሮ ትወርዳታለህ፣ ወደ ሻምፒዮንሺፑ ትወርዳታለህ። የዛሬ 2 ዓመት እኛ ላይ የኛ ዋንጫ ጉዞ ላይ ቀልዳችሁ አሹፋችሁ ሲቲ ላይ በጣም ነጥብ ሰጥታችሁ ተጫውታችሁ መጨረሻ ላይ ከሲቲ ደጋፊ እኩል የጨፈራችሁ ትዝ ይላል። ዘንድሮ ደግሞ ወርደህ በእንባ ስታነባ እኛ ወይ ፕሪሚየር ሊግ ዋንጫ ይዘን እንጨፍርባችኋለን። እንዳረሰውኝ ትወርዳታለህ። ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን በቃ ሪቻርልሰን እጂ ሺህ ዓመት አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ። ስራ ካሞን ዩ ስፐርስ በቃ ሊቨርፑል አቸውታል። ምን አይነት ቲም ነው ግን ሊቨርፑል? እግዚአብሔርን እኔ እንደ አርነ ስሎት የሚያስጠላ አሰልጣኝ ቢሆን አይቻላል። ጋክፖ ምን ይሰራል? ያውላ ደቂቃ እንግሞ ነው የሚወጣው። አረ በስማ አንድ ጆብ ነው የነበራችሁ፣ እሱም ቶተናም ከፕሪሚየር ሊግ መውረዱን ማረጋገጥ። ምንም አትችሉም እናንተ። አረ በስማ መብራት ጠፍቶብናል። ደስ የሚለው የሙሉ ከተማው ነው የጠፋው ማለት ነው። ሲመጣ ማለት ነው በደንብ ነው የምንረግጠው ሊቨርፑል። ኩኩ መለኮቴ ዶሮ ነው ምልክቴ ኒኮስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺም? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ የፈረንጅ ማትረባ ግባጥንቄ ዶሮ ናት። እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ኒኮስ በርት ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ፣ ትላንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ፣ የኔ ቀን ነው። ቅድም ምን አልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 3ኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያውቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ ቀደም ብሎ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ፣ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው? ኩኩሻን አንፊልድ ላይ ጠርተሽ ወይኔ አርነስቶ ታይም ይኸውልሽ ነግሬሽ ነበረ። እነዛ የመጀመሪያዎቹ 5 ጌሞች ዋጋ ያስከፍልሻል ብዬሽ ነበረ። በዛ ስኳድ ዩሮፓ ሊግ ነው የምትጫወቻት። አጥቂዎች ምን አመታታታ አያስተምሯችሁም እንዴ? ምንድን ነው? ጋክፖ አሪፍ ነው የተጫወትከው እኮ ጋክፖ ሪዮ አሪፍ ነው የምትመቱት ኳስ ነው እኮ ችግሩ እኮ ሹቲንግ ላይ ነው ችግሩ።
እኔ ለምን ኢኬቲኬ እና ሳላ ቤንች ኖሩ ይገባኛል። ለጋላታ ሰሮች ጨዋታ እረዳለሁ። አርኒ ስሎት ግን ያንን ሳውን ያስፈራሃል ነው እውነት ቤንች አረካችሁናል። እሺ እዛ ጌም ላይ አሪፍ ፎርም ይደረጋል እንመን። በዚያ አካሄድ እስበርስ እኮ ጥንቡን ሲጥል የነበረ ክለብ እከክሲ በላይ የነበረ ክለብ እኮ 4-5 አግብተን እኮ ልናሸንፈው የሚገባ ቡድን እኮ እድሜ ላይ ዶሚኒክ ሶቦዝ ላይ እኮ ዶም ጭራሽ እኮ ጉድ ሆነን ነበረ። ዶሚኒክ ነፍስ ኦን ደ ላይን ቢሆን ነፍስን የሚያደን ፍሪ ኪክ የሚያገባ ጀግና ተጫዋች ስላለን እንጂ አሊሰን ወርቅ የሆነ ተጫዋች አንተ ጭራሽ አቸው እኮ ሲገርመኝ ማለት ነው። ሊያሸንፉላ እኮ ሞከሩ እኮ አንተ የሚመካክሩት ኳስ አሊባዮን እኮ አልቆለናል ሁላ ጭራሽ ማለት ነው። ምን እሺ ነው አታገቡም እንዴ? አይገባላችሁም? ኳሱ ምንድን ነው ነበር? ምን ያረጋል? ነፍሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም ያራዳ ልጆች። ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት ያራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል፣ ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ በል እንዴት እንደሆነ ግራ የሚያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች። ለማንኛውም ሊቨርፑል ከቶተናም አንድ እኩል ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ፣ ይህን ቪዲዮ በደም ሼር፣ ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። ምንድነው ዶሮ ዶሮ ምንድነው? እኔ ኮትቼዋለሁ ተለጠፈች እቺ ዶሮ ብዬ ባለቀ ሰዓታቻ ዶሮ ሪቻርልስ ይቻላል። እመቤቴ ምን አይነት ምሽት ነው? ኧረ በእግዚአብሔር፣ ኧረ በዛብኝ፣ ኧረ በቀኝ በእመቤቴ። አንድ ሰው መጣ ከዚህ በኋላ ቻምፒዮንስ ሊግ አገባም እንዳትለኝ። ተረጋግጧል። ሶስቱ ክለብ ተረጋግጧል። አርሴናል፣ ሲቲ፣ ዩናይትድ ቻምፒዮንስ ሊግ የሚገቡ ተረጋግጧል። ከዚህ በኋላ ያሉት ሌሎቹ ተጨነቁበት፣ አያገባኝም። ቻምፒዮንስ ሊግ መጣውልሽ ማበበ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ። የሚኮስ ፐርሰንት ቶተናም ግን እያስተዋላችሁት ነው። አምና 17ኛ ደረጃ ሲጨርስ 38 ነጥብ ነው መሰብሰብ የቻለው በ38 የፕሪሚየር ሊግ ጨዋታ ማለት። ዘንድሮ 30 የፕሪሚየር ሊግ ጨዋታ ተጫውቷል፣ 30 ነጥብ መሰብሰብ ችሏል። ሊቨርፑል የሞረድ ስጋት ያለበትን ቶተንሃም ሆትስፐር ሜዳው አንፊልድ ላይ አስተናግዶ ቶፕ ፎር መግባት የሚችልበትን እድል ከመምራት ተነስቶ ሳይጠቀምበት በመቅረት ነጥብ ተጋርቶ ለመውጣት ተገዷል። በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ቶተንሃም ሆትስፐርን በመቅጠም እንግዲህ 1-1 ነው የተለያዩት። በዚህ ጨዋታ ላይ ሊቨርፑሎች በሶቦዝ ላይ አማካኝነት 18ኛው ደቂቃ ላይ የሚገርም ፍሪ ኪክ ጎል አስቆጥረው ቀዳሚ መሆን ችሎ ነበር። ያንን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። በጣም በርከት ያሉ የካውንተር አታክ እድሎችን ማግኝተው ሳይጠቀሙባቸው ቀርተው ነበር። ቶተንሃም ሆትስፐሮች እንደውም እንደጠበቁት አልነበረም ፐርፎርም ያደረጉት። በጣም ከጠበቁት በላይ ነው ፐርፎርም ያደረጉት። ኢጎር ቱዶር የመጀመሪያ ነጥቡን ያስመዘገበው፣ ግን በጣም በርከት ያሉ ተጫዋቾቻቸውን በጉዳት ምክንያት አጥተዋቸው ነበረ። እንዲሁም ደግሞ ጥሩ ጊዜ ላይ አልነበረም ይሄ ቡድን ያለውና ሊቨርፑል በቃ አራተኛ ደረጃን ከአስቶን ቪላ ተረከበ ተብሎ በሚጠበቅበት ሰዓት ላይ ከቶተንሃም ሆትስፐሮች እንግዲህ 9ኛው ደቂቃ ላይ በሪቻርልሰን አማካኝነት በመጨረሻው ደቂቃ ላይ ጎል ተቆጥሮበት ነጥብ ተጋርቶ ለመውጣት ተገዷል። ለስፐርሶች በጣም መልካም የሚባል ውጤት ይመስለኛል። 30 ነጥቦችን በመያዝ 16ኛ ደረጃ ላይ ከወራጅ ቀጠናው በአንድ ነጥብ በመራቅ እንግዲህ ተቀምጠዋል ማለት ነው። ሊቨርፑሎች ግን በጣም ከጠበቁት በታች የሆነ ፐርፎርማንስ ነው ያስመለከቱን። ዘንድሮ በጣም በእንደዚህ አይነት መንገድ ነጥብ የጣሉባቸው ጨዋታዎች በርከት ያሉ ናቸው ማለት ይቻላል።